መጨረሻው እግዚአብሔር ለነዚህ አባቶች መስክሮላቸዋል። ዝም አላለም። በቃ ስለ አቤል እግዚአብሔር ዝም ሊል አልቻለም። ስለ ኖህ ምንም ዝም ሊል አልቻለም። ስለ አብርሃም ዝም ሊል አልቻለም። ለምን ሲባል ይኸው በመጽሐፍ ቅዱሳችን በእነዚህ መጽሐፍት ውስጥ ይኸው ተመስክሮላቸዋል። አምነዋሉ፣ ጸድቀዋሉ። አምነዋሉ፣ ጸድቀዋሉ። እምነታቸው እንዲህ ነበረ። ተናገራቸው 25 ዓመት ጠበቁ። ኖህ እንደዚህ ምናምን እያለ ይናገራል። ምንድን ሲባል ምስክርነት ሰጣቸው። ይሄ ትልቁ እግዚአብሔር ስለ እነዚህ አባቶች መሰከረ። ኢየሱስ ጌታ፣ ክብር ለጌታ ይሁን። 17 ላይ በዚህ አጋጣሚ ጳውሎስን ተናግሯል። ተሰሎንቄ ላይ አይ ቲንክ እንዴት በእናንተ መካከል በቅድስና እግዚአብሔር በፍርሃት እንደኖርን እናንተም እግዚአብሔር ምስክሮቻችን ናቸው ብሏል። ስለዚህ ለካ እግዚአብሔር ይመሰክራል ማለት ነው። ክብር ለጌታ ይሁን። 17 ላይ አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። ምዕራፍ 21 ላይ ወደ ሞሪያ ተራራ ይዞት ወጣ። የተስፋውን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። አንድ ልጁ ሊል የፈለገው ባይዘወይ የተስፋው ዘር ይስሐቅ ስለሆነ ኢየሱስ ጌታ እንጂ 8 ልጆች ናቸው ከይስሐቅ ያሉት። እሱ ኢየሱስ ጌታ። ስለዚህ በእምነት የቀረበ የተስፋውን ቃል በተቀበለ ጊዜ አንድ ልጁ ሊሰዋ ዝግጁ ነበር። ይህም እግዚአብሔር ዘር በይስሐቅ ይጠራል ያለለት ነበረ። ዘሩ በቄጦራ ልጆች አይደለም፣ ዘሩ በእስማኤል አይደለም። ዘሩን ያለው እግዚአብሔር በይስሐቅ በኩል ከ8ቱ ልጆች በአንዱ ልጅ ማለት ነው። ኢየሱስ ጌታ። ከዛ በኋላ ቁጥር 19 አብርሃም አለ እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበረ። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። አሁን እዚህ ጋር በጣም የምናየው ነገር አብርሃም እግዚአብሔር ሙታን ሊያስነሳ እንደሚችል ተገንዝቦ ነበር ማለት ባይ ዲፎልት እግዚአብሔር የሞተን ነገር እንኳን እንደሚያስነሳ ያምን ነበር። ኢየሱስ ጌታ ነው። ለዛም ልጅን ሰዋልኝ ሲለው ሊሰዋለት ሄደው ቢሞት እንኳን ይነሳል በሚል እምነት። ኢየሱስ ጌታ። ዛሬ በደንብ እያየን ያለነው ስለ ይስሐቅ ስለሆነ ስለ እምነት ስለሆነ ይስሐቅም ከሞት የመነሳት አምሳያ ሆኖ አገኘው። እንግዲህ መንፈሳዊ ሬቨሌሽን ከተባለ አብርሃም አብን ሲወክል ይስሐቅ ደግሞ ልጁን በሞት አምሳያ ደግሞ በሞት ምትክ አግኝቶ በበጉ አማካይነት ልጁ እንደተረፈ እንደዛ ልክ ደግሞ ይስሐቅ ደግሞ ማን ያሳየናል ማለት ነው? የመንፈስ ቅዱስ የክርስቶስ ኢየሱስን ተምሳሌት ያሳየናል ማለት ነው። ኢየሱስ ጌታ ነው። ስለዚህ ኃይል ሲሄድ ይስሐቅ ወደፊት የሚሆነውን ነገር አስቦ ያዕቆብና ኤሳውን ባረካቸው። አብርሃም ይስሐቅን ከወለደ በኋላ ይስሐቅ ደግሞ 2 ልጆች ወልዷል። ማን ሲባል ያዕቆብና ኤሳውን ወልዶ ነበር። ስለዚህ እነዚህ ልጆች ታውቃላችሁ ሊባረካቸው ሲል ያዕቆብ አታላይ ነው እንደሸወደው ታውቃላችሁ። የወንድሙን የኤሳውን ኮት ልብስ ለብሶ አይኑ ፈዞ ስለነበረ አባታቸው ይስሐቅ የሱን ባርኮት እንደወሰደ ታውቃላችሁ። ያ ደግሞ በምስር እንደሸጠም ይታወቅ ነው። ኢየሱስ ጌታ ብኩርናው ማለት ነው። ስለዚህ ባረካቸው ሁለቱንም እና ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍን ልጆች በእምነት ባረካቸው እና በበትሩም ጫፍ ዘንበል ብሎ ሰገደ። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብጽ መውጣት በእምነት ተናገረ። ስለ አጽሙም ትእዛዝ ሰጠ። ስለ አጽሙ ሲል አጽሜን እስራኤል ላትወጡ ብሏል። ባይዘ ዮሴፍ የሞተው እዛው ግብጽ ውስጥ ነው። ግን ከግብጽ ስትወጡ አለ እንደሚወጡ ፕሮፌሲ ተናገረ ዮሴፍ። ጊዜው ደርሶ እግዚአብሔር የአሞራውያን ጽዋ ሲሞላ ከ430 ዓመት በፊት እንደሚወጡ ዮሴፍ ያውቃል። በእምነት ተናገረና ስትወጡ አለ አጥንቴን ይዛችሁ ሂዱ፣ የተቀበረበትን አጥንት ይዛችሁ ወደ ከነዓን ወደ እግዚአብሔር የተናገረበት ስፍራ ውሰዱ፣ እዚህ ግብጽ አይቀመጥም አላቸው። ኢየሱስ ጌታ ነው። ታዲያ ለምንድን 430 ዓመት እስራኤል ዋጋ የከፈለችው ሲባል አብርሃም ከመሞቱ በፊትም ለአብርሃም እግዚአብሔር እንደዚህ ያለው ዘርህ በባዕድ ምድር ይገዛል። ኢየሱስ ጌታ። ሁሉ ነገር ባይብል ላይ የሚሆነው ኢቭን ኢፍ አንቺ ህይወት ላይ የሚሆነው እናንተ ህይወት ላይ የሚሆነው የእግዚአብሔር ፍቃድ። ኢየሱስ ጌታ። እግዚአብሔር ሳይቅ ምንም የሚሆን ነገር የለም፣ ምንም ፈንክሽን የሚያደርግ ነገር የለም። ኢየሱስ ጌታ። ስለዚህ ጊዜው ሲደርስ የአሞራውያን ጽዋ ሲሞላ 430ኛው ዓመት ሲያልቅ እግዚአብሔር ተነሳ፣ መሪ አዘጋጀ። ሙሴ 10 የሚያክሉ መቅሰፍቶች ተደራረቡ። እስከ 9ኛው ድረስ ልቡና ደረደለ ዝማል። 10ኛ ላይ የበኩር ሞት ሆነ። ቀሳፊው መልአክ መጣ። ኢየሱስ ጌታ። ሳይወድ በግዱ ፈርዖን እስራኤልንም መንጋውንም ሁሉ ለቀቀ። ኢየሱስ ጌታ ነው። የተያዘባችሁ ነገር ሁሉ በዚህ ልክ ይለቀቃል። ኢየሱስ ጌታ ነው። ፋይት እግዚአብሔር ፋይት የጉድ ፋይት ያደርጋል። የመጨረሻው ግን የራሱ የመጨረሻ አለው። በዚህ ጊዜ ባይዛው ዘጸአት ምዕራፍ 12 ላይ በቃ ያዕቆብም ማለቴ ሙሴም በቃ ደክሞት ነበር። ብዙ ምልክት አሳየ፣ ብዙ ታምራት አሳየ፣ ምንም ሊፈጠር አልቻለም። ህዝቡ እንደው ተመልሶ ሙሴ እናንተ ናችሁ ብሎ መክሰስ ጀመረ። ነገር ግን መጨረሻ አንድ አለኝ አለ እግዚአብሔር። የመጨረሻ ፈርዖን ሊቋቋመው የማይችለው የመጨረሻው በህይወታችሁ ላይ ይሁን። ኢየሱስ ጌታ። በእኔም የሚሆነው የመጨረሻው ይሄ የመጨረሻ እስካሁን የተፎካከረኝ እስካሁን ከኔ ጋር አንድ ባንድ እያለ ያለ የመጨረሻው ይመጣል። ተጠናቆን እንሸኛኛለን። ኢየሱስ ጌታ። ክብር ለጌታ ይሁን። ሙሴ ካደገ በኋላ ቁጥር
23 ላይ ሙሴ ከተወለደ በኋላ ወላጆቹ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት፣ የንጉሥም አዋጅ አልፈሩም። ቅድም ያወራሁት ነው። 24 ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ሙሴ ለምንድን ነው የፈርዖን የልጅ ልጅ መባል እምቢ አለው ሲባል እዛ ግብጽ እኮ ያለ የሚበላው ከፈለጋውን በዚህ ጊዜ እንደሚበል ቁርጥ፣ ጥብስ ምናምን የሚባለው ነገር እኮ እዛ ያገኘው ወተት፣ መልካም ነገሮችን እኮ ግብጽ ቤት ነው ያገኘው፣ እስራኤል ቤት አይደለም። እዛ ጋር ዋጋ እየከፈሉ በችግር ውስጥ ያሉ ናቸው። እዚህ ግን የፈርዖን የልጅ ልጅ ተብሎ ከበርቴ ሆኖ የሚፈልገውን እየለበሰ የሚፈልገውን እየበላ የሚበላበት ቤት እያለ ኖ አለ። ኢየሱስ ጌታ ኖ አለ። ከግብጽ ጥቂት ትርፍ ይልቃል ከእግዚአብሔር ሕዝብ ጋር መከራን ከፍላል። ኢየሱስ ጌታ። ይሄ ባይዘ ዊዝደም ይፈልጋል፣ ጥበብ ይፈልጋል፣ ኢምፕረስመንት ይፈልጋል። ኢየሱስ ጌታ። ስለዚህ ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። እናትየው ስታሳድገው ተነግረው ነበር ሕዝቡ እነዛ እንደሆኑ፣ እንደሚረገጡ፣ እንደሚገፉ፣ እነዚህ ደግሞ ሕዝቡ እንዳልሆኑ ጭካኔያቸውን ሁሉ ታስተምረው ነበር። ከዛ ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ይላል። ለካዛ ፈርዖን ቤት ደስታ ነበር። ምን አይነት ሲባል በኃጢአት የሚገኝ ደስታ። የትኛውም በዘፈን ሊሆን ይችላል፣ በዝሙት፣ በተለያየ ነገር ደስታዎች አሉ፣ ጥበብ የሚመስሉ ነገሮች አሉ። ግን እግዚአብሔር አልነበር። ኢየሱስ ጌታ ነው። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ይላል ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ሙሴ ፍላጎቱ ደስታ ብቻ ቢሆን ኖሮ እዛው ፈርዖን ቤት ደስታ ነበር፣ የፈለገው ነገር ነበር። ነገር ግን ጥቂት ነገር ከሚገኝ ከኃጢአት ነገር ንቆ ከእግዚአብሔር ሕዝብ ጋር ስደትን መረጠ። ይላክ ከግብጽ ሀብት ይልቅ ይላል። ለካ ግብጽ እያለ ሙሴ ሀብታም መሆን ይችል ነበር። ደግሞ ሀብታም ነው። ለምን? የፈርዖን የልጅ ልጅ ስለሚባል። እንግዲህ በማደጎ ወስዳ ቢሆንም ልጅ ነው የምትባል፣ እናት ነው የምትባል። ኢየሱስ ጌታ። ከዛ ለጥቂት ከግብጽ ሀብት ይልቅ ስለ ክርስቶስ መከራ መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ሙሴ ሁሉ ነገር የሚገነዘበው በምንድን ነው? በእምነት እኮ ነው። ኢየሱስ ጌታ ነው። ከዛ እንደዚህ ይላል ወደፊት የሚቀበለው ብድራት ከሩቅ ተመልክቷልና። ሙሴ ዛሬን እያየ አልነበረ። ይሄ ሁሉ ዋጋ ከህዝቤ ጋር ብከፍል አለ ወደፊት ብድራት አለኝ ብሎ ያምን ነበር። ዛሬ በጣም እያወራን ያለው ስለ እምነት ስለሆነ ኢየሱስ ጌታ ነው። በዚህ እምነት ውስጥ እናንተ ነገር የሚሰራው። ከዛ 27 ላይ የንጉሥን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ፣ የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። የማይታየውን እንደሚታየው ማለት ነው። ተናጋሪውን እግዚአብሔር ያወራውን እግዚአብሔር አያላየውም፣ ግን እንደሚታይ አድርጎ ተስፋውን የተነገረው ንግግር እንደሚፈጸም አድርጎ ስላየ ብድራቱን ተመልክቶ በሐሳቡ ጸና ሳይናወጥ። ከዛ ህዝብ ጋር መከራ ሊከፍል እግዚአብሔር የጠራው ህዝብ ነው፣ እግዚአብሔር ደግሞ ያሳርፈዋል ብሎ በማመን ከዛ ህዝብ ጋር በሐሳቡ ጸና። በኩሮች የሆኑትን የሚገለው ቀጣፊ እስራኤል በኩር ልጆች እንዳይገል ፋሲካን በእምነት አደረገ፣ ደምንም ረጨ። ፋሲካን አሁን ዘጸአት ምዕራፍ 12 ላይ ያደረገው ሙሴ በእምነት በኩል። ያ የመጨረሻው በሌሊት የመጣው ያ ቀጻፊው መልአክ ሲመጣ በሁሉም በእስራኤል ቤት ተሰውቷል፣ በጎች ተሰውቷል እንዳቅማቸው። ከዛን ያ የሰውቱን ደም ደግሞ በበራቸው ጉበን ላይ ቀቡት። ያ መልአክ ሲመጣ ደሙን ባየ ጊዜ ከነሱ ቤት ሁሉ እልፋል። ግን በመላው በእስራኤል በመላው በግብጽ ላይ ከሕፃን ጀምሮ እስከ አዋቂ ከንጉሱ ከመጀመሪያ ጀምሮ እስከ ወፍጮ ፈጭተዋ ድረስ የበኩር ከእንስሳቱ ጀምሮ ሞቱ በዛን ቀን። ኢየሱስ ጌታ። በዚያው ሌሊት ይላል የንጉሱ የመጀመሪያ ልጅ ሲሞት ደነገጠ። ከዛ ሙሴንና አሮንን አስጠርቶ እንዳላችሁት ውጡ፣ የምትወስዱትን ውሰዱ፣ ቶሎ ውጡ፣ አለበዛ ልናልቅ ነው አሉ። ኢየሱስ ጌታ ነው። እንደዚህ አይነት ደግሞ የመጨረሻ ፍርድ አለ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ከዛ 29 ላይ ህዝቡ በደረቅ መሬት እንደሚሄድ ቀይ ባህርን በመት ተሻገሩ። ቀይ ባህርን ሲሻገሩ ራሱ በደረቅ መሬት እንደሚሄዱ ነው ሄዱት። ማለትም ለእስራኤል ቀይ ባህር ምን እንዴት እንደሆነ ታውቃላችሁ? ልክ ውሃው በዚህና በዚህ እንደ ግድግዳ ሲቆም በጭቃ አይደለም የተሻገሩት። ውሃ እኮ ከሆነ ነገር ላይ ሲነሳ ወይ ውሃ ደፍታችሁ ጠፈፍ ሲል በአንዴ እኮ አይደርቅም፣ ፀሐይ ሳይመታው ወይ ከሆነ ጊዜ በኋላ የሚደርቀው። ወዲያው ግን ባህሩ እንደቆመ ይላል በደረቅ መሬት። የእግዚአብሔር አሰራር የሚገርም ነው። እስራኤል እንኳን ከቀይ ባህር ስትሻገር ጭቃ አለካተን በእግሯ ደረቅ ላይ የተራመዱት። ኢየሱስ ጌታ ነው። የእግዚአብሔር ሚራክል የሚገርም ነው። በደረቅ መሬት ተሻገሩ። ግብፅንም ግን እንዲሁ ለማድረግ ሲሞክሩ ሰጠሙ። ግብፃውያን ግን ልክ እንደነሱ እናልፋለን እንይዛለን ሲሉ ኖ እስራኤል ካለፉ በኋላ ግብፃውያን መሀል ሲደርሱ ውሃው ተሸፈነባቸው። ኢየሱስ ጌታ ነው። በቃ በእናንተ ላይ ልናገራ፣ እናንተ ስትሻገሩ በጌታ በኢየሱስም የሚከታተሏችሁ ሁሉ እዛው ይቅስጠሙ፣ እዛው ይግጡ። ኢየሱስ ጌታ ነው። ከዛ 30 ህዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ ይላል በእምነት ወደቀ። ቀጣ ኢያሪኮን የሚያወራውን ኢያሱ ጋር መጣ።
ኢያሱ ሙሴ ከሞተ በኋላ የነነዌ ልጅ ኢያሱ ነው የእግዚአብሔር ኪዳን እሱ ላይ የተቀመጠው። ኢያሱ ምዕራፍ 1 ብታነቡት ከአባት ከሙሴ ጋር እንደነበር ነው ካንተ ገውናል አልጥልም አልተውም ይሏል። ኢየሱስ ጌታ ነው። ከዛ ህዝቡም ተነሳና አንተ ብቻ ጽና በርታ አሉት። እግዚአብሔር ካንተ ጋር ነው እኛ እንታዛለን ያሉት ኢያሱ ይዟቸው እየሄደ ወደ 48 ከተሞችን ነው እየናደ ኢያሱ ያልፈው። ወዴት ሲባል ወደ ከነዓን። አሁን ምድረ በዳ ላይ ያላችሁት በምድረ በዳ ውስጥ ደግሞ ከነዓን እስኪደርሱ ፊታቸው የሚደነቀሩ ነገስታቶች አሉ፣ ኃያላኖች አሉ። እግዚአብሔር ግን ከዚህ ህዝብ ጋር ነው፣ ተጓዥ ነው፣ እያሸነፈ እየሰበሩ ያልፍ ነበር። ኢየሱስ ጌታ ነው። ስለዚህ እንደዚህ አለ። ኢያሪኮ ጋር ሲደርሱ ግን አለ የኢያሪኮን ግንብ 7 ቀን ከዞሩ በኋላ በምርት ወደቀ። ኢያሪኮ ባይዘው 7 ቀን እንደዚህ ከተዞረባት በኋላ የወደቀው በሰው ኃይል አይደለም። ኢየሱስ ጌታ ነው። በእምነት ነው። እግዚአብሔር ሊያፈርሰው እንደሚችል አምነው እምቢልታውን ነፉበት ይላል። ኢየሱስ ጌታ ቀንደ መለከቱ ተነፋ፣ የኢያሪኮ ግንብ ወደቀ። ኢየሱስ ጌታ ነው። እምነት እያያችሁ ነው ምን ያክል ትልልቅ ስራዎችን እንደሚሰራ። ሰው ካመነ ማያረገው ነገር የለም። ለዛ እኮ መጽሐፍ ቅዱስ አዲስ ኪዳን ላይ ሲናገር ለሚያምን ይላል ሁሉ ይቻላል። ኢየሱስ ጌታ ለሚያምን። ለዛ እኮ አልለመናችሁም አልተቀበላችሁም ይላል። እንደውም የለመናችሁትን ሁሉ እንደተቀበላችሁ ቁጠሩት ይላል። ኢየሱስ ጌታ። ስለዚህ በማቴዎስ 7 ላይም ሲሄድ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩም ይከፈትላችኋል። ስለዚህ ክርስትና እዚህ ኳልቶ ፌዝ ጭምር ነው። ኢየሱስ ጌታ። ይህ ማለት ግን ይሄ ወርዶ ፌዝ አይደለም። ይሄ የአንደበቴ ቃል የሚፈጥር ነው የሚያመጣ ነው እግዚአብሔር ነኝ ምናምን የሚል እኔና ኢየሱስ የልጅነታችን አንድ ነው የሚል አይደለም። ይሄ በቃ ማመን፣ እግዚአብሔር ትረስት ማድረግ፣ አምኖ መጸለይ፣ አምኖ እሱ መጠበቅ። ያዕቆብም እንደሚናገር በሁለት ሐሳብ የሚናወጥ ሰው አንዳች አይቀበልም ይላል። ስለዚህ ማመን ያስፈልጋል፣ በአንድ ሐሳብ መቆም ያስፈልጋል። እግዚአብሔር ሊሰራውና ሊያደርገው እንደሚችል እናምናለን ማለት ነው። ኢየሱስ ጌታ። ስለ መጽሐፉ የሚናገር ያ ይሄ ካለ በኋላ ዝሙት አዳሪዋ ረዓብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙት ጋር ያልጠፋችሁ በእምነት ነው። ያዕቆብ እቺን ረዓብ ያነሳታል። ባይዘቡ የረዓብ ስራ ረዓብ እኮ ሴተኛ አዳሪ ናት መጽሐፉ የሚለው። ምን መልካም ስራ ኖሯት ነው ያዕቆብ መጽሐፍ ላይ ያዕቆብ እሷ እንኳን በስራ ተባብራለች የሚለው እኮ የእሷ ስራ ይታይ ከተባለ እንኳን መልካም እኮ አልነበረም። ኢየሱስ ጌታ ነው። ግን ምንድን ነው ሲባል እነዛን ኢያሱና ካሌብን ሸሽጋ ነበረ። ኢየሱስ ጌታ ነው። እዚህ ጋር መጥቶ ስሟን ሜንሽን ያደርጋል። ሰላዮቹ ልክ ያን ከተማ ሊሰልሉ ሲሄዱ በቃ እግዚአብሔር አምላካችሁ ድንቅ እንደሰራ ኤርትራ እንዴት እንደከፈለ ከግብጽ ምድር እንዴት እንዳወጣችሁ ሰምተናል፣ አውቀናል፣ ልባችን ደንግጧል፣ አምላካችሁ ምድራችንን ሰጥቷቸዋል ለምትለው ራሱ ለነ ኢያሱ ለካሌብ ኢየሱስ ጌታ ነው። ግን ለምን እንደሚለው ዝሙት አዳሪዋ ረዓብ ማለትም ሴተኛ አዳሪዋ ማለት ነው። ሰላዮቹን በሰላም ስለተቀበለቻቸው ከማይታዙት ረዓብ ከነበረችበት ከተማ ካሉ ሰዎች ይልቅ ያልጠፋችሁ በእምነት። እሷ ብቻ አይደለችም፣ ቤተሰቦችንም አትርፉ ብላ ነበረ። እሷና ቤተሰቦቹ በእምነት አልጠፉ። ምን ሲባል አመነች፣ አምላካቸው እንደሚያሸንፍ፣ አምላካቸው ከተማውን አሳልፎ እንደሰጠ አመነች። ታያቸው እምነት ምን ያክል አቅም እንዳለው። ኢየሱስ ጌታ። ቁጥር 32 እንግዲህ ከዚህ በላይ ምን እንበል? ስለ ዮፍታሔ፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳንኤል፣ ስለ ጌዲዮን፣ ስለ ሳሙኤል እንዲሁም ስለ ነቢያት እንዳልተርክ ጊዜ የለኝም። ጊዜ የለን። ኢየሱስ ጌታ ነው። ይሄ የዕብራውያን ጻፊ ባዜ በጣም የሚቾክልም ሰው ነው። የሚናገረው ሐሳብ ብዙ ሐሳብ ያለው ሰው ነው። ነው ምዕራፍ 1 ላይ ስሙን ራሱ አይናገርም። እግዚአብሔር ከጥንት ጀምሮ በልዩ ልዩ መንገድና በልዩ ልዩ ጎዳና ለሰው ለአባቶች በነቢያት ተናግሮ ይላል። በአባቶች በነቢያት ተናግሮ አሁን ግን ይላል በዘመን መጨረሻ ሁሉም ዓለማትን በፈጠረው በልጁ ለኛ ተናገረን። ስለዚህ ስሙን እንኳን እንደዚህ ሜንሽን ማድረግ አልቻለም። ትልቅ ነገር አይቷል። ብሉይ ኪዳን መጽሐፍ ሁሉ በዕብራውያን ምዕራፍ 1 ቁጥር 1 ዘግቶ ከሁለት ጀምሮ በአዲስ ኪዳን ስለመጣው ሪቪሌሽን ማውራት የጀመረ ድንቅ ጸሐፊ ነው። ስለዚህ እዚህ ጋር ምን እንበላለን? ስለ ጌዲዮን እናውራ ከተባለ ጌዲዮን በዘመኑ ትልቅ ሰርቷል። የሩባልም መሰዊያ ሄዶ አፍርሷል። ከዛ በኋላ እሱን ያፈረሰው ሲባል ሩባል ራሱ ይዋጋው ተብሏል። መናፍስቱ ማለት ነው። ኢየሱስ ጌታ ትልቅ ስራ ሰርተዋል። እነ ባርቅ እነ ቶላ ትልቅ መሳፍንቶች ናቸው። በመሳፍንት ዘመን የተነሱ ሳምሶን ትልቅ ስራዎች ሰርቷል። እንደውም ሳምሶን በሞተ ጊዜ በአንድ ጊዜ በአህያ መጋጋ 1000 ሰው አጥፍቷል። ልክ ሊሞት ሲል አይኑ ከታወረ በኋላ በሌላ ከተታለለ በኋላ 3000 የሚያክሉ ሰዎችን ደግሞ ቤተጣዖቱን ገልብጦ 3000 የሚያክሉ ሰዎችን ገሎ የሞተ ሰው ሳምሶን ማለት ትልቅ ስራ በእግዚአብሔር መንፈስ የሰራ ሰው ነው። ኢየሱስ ጌታ ነው። ስለ ዮፍታሔ ያለ ዮፍታሔም በመሳፍንት ዘመን የነበረ መስፍን ነው። ወደ 15 የሚያክሉ መስፍኖች አሉ በመሳፍንት ዘመን። ስለ ዳዊትማ ብዙ ነው የሚወራው። ኢየሱስ ጌታ እንደ ልቤ የተባለ ነው። ስለ ሳሙኤል ካህን ነበረ፣ መስዋዕት ያቀርብ ነበር።